የመንጌ ውሽሚት ምዕራፍ 18 የፍቅር ደብዳቤ። የቦኑ ውሃ ያለበት አጥር ግቢ ውስጥ ተሰብስቦ መፈተል ያስደስተናል። እዛች በእሾህ ካም ሽቦ በተከለለች ግቢ የሌለ ተረብ፣ የማይሸረብ ተንኮልና የማይደመጥ አሉባልታ የለም። እኩያሞች ብቻ ሳይሆን የሚያንሱትም የሚበልጡትም እንሰባሰብበታለን። ወሬ መስማትም ማሰማትም የፈለገ ግቡን የሚመታበት ቦታ ነው። ጠይሜ በክርስትና አባቱ ልጅ በማዛና የአስተማሪያችን ልጅ በሆነው በምስክር መሃል የፍቅር ደብዳቤ ያመላልሳል። በዚህም ምክንያት የጠይሜና የምስክር ወዳጅነት ጨምሯል። የጠይሜ ገቢም አድጓል። ምስክር ከሚበላው ነገር ለጠይሜ ሳያካፍል መብላት አቁሟል። ምስክር የሚጽፈውን የፍቅር ደብዳቤ ጠይሜ በፖስታኝነት ለማዕዛ ያደርሳል። እሱ የጻፈላትን እሷ የምትጽፍለትንም እየተሰበሰብን ይነበብልናል። በፍቅር ተነድፋ እንዳበደች ልታገባው የምትፈልገው እሱ እንደሆነ ትገልጽለታለች። ስሙ ሲነሳ እንባዋ እንደሚመጣ በደብዳቤዋ ትነግረዋለች። ብዙ ቀን ለሆነ ጉዳይ ገንዘብ ስለቸገራት 10 ብር ፈልጎ እንዲልክላት ጠይቀዋለች። እሱም ብዙ 10 ብሮችን ከእናቱ እየሰረቀ ልኮላታል። መዓዛ ከቤት መውጣት ስለማይፈቀድላት በቅርብ በአካል ሊገናኙ እንደማይችሉ በደብዳቤዋ ነግረዋለች። አንድ የሆነ ቀን ግን ሰበብ ፈልጋ ያለበት ድረስ እንደምትመጣ አሳውቀዋለች። ያቺን ቀን መናፈቁን የጉጉቱን መጠን ጨምሮ ገልጾላታል። ማስቲካ፣ ከረሜላ፣ የፀጉር ማስያዣ እየገዛ ያልኮላታል። በየምሽቱ በህልሙ ሲያያት እንደሚያድርም ነግሯታል። በፖስተኛው በጠይሜ በኩል መዓዛና ምስክር በርካታ የፍቅር ደብዳቤዎች ተለዋውጠዋል። እያንዳንዳችን ልብ በፍቅር እንዲነደፍ ድረስ የፍቅር ደብዳቤዎቻቸውን ተነበውልናል። በግጥም በስድ ጽሑፍ የተጻፈላትን ደብዳቤዎች ሀሳብ አዳምጠናል። የተጻፉላትን ጥቅሶች፣ የተሳሉላትን ስዕሎች፣ የተላኩላትን ፖስት ካርዶች ተመልክተናል። ተመሳሳይ ስዕሎችን ለመንደፍ ደብተራችንን ገነጣጥለናል። ደብተራችንን ለመገነጣጠላችን በአስተማሪዎቻችን በወላጆቻችንም ተገርፈናል። የሁለቱም ፍቅር በወረቀት ላይ ገነነ። በአካል ሳይተያዩ እንደመፈቃቀር ቀድማ በገለጸችለት ደብዳቤ መሰረት ፍቅረኛሞች ሆነዋል። እኛም ባልና ሚስትነታቸውን አረጋገጥንላቸው። ጠይሜ ከአባቱ ጋር ወደ ጅጅጋ አክስቱን ለመጠየቅ ሄደ። ከመሄዱ በፊት ግን እስከሚመለስ ድረስ ምንም አይነት ደብዳቤ እንዳይልክላት ምስክርን አስጠንቅቆታል። ሌላ ሰው ሚስጥሩ እንደማያውቅ እንደነገራት ነገረው። ተስማማ። እሱ ሳይመጣ ምንም አይነት ደብዳቤ እንደማይልክላት ቃል ገባለት። በሶስተኛው ቀን ምስክር አልቻለም። በየቀኑ ይለዋወጥ የነበረውን ደብዳቤ ሲቀርበት ግማሽ ማስቲካና 15 ሳንቲም ተሰጥቶ ደብዳቤው እንዳደርስለት ላከኝ። ማስቲኬን እያኘኩ አልፎ አልፎ እንደ ፊኛ እየነፋው እነ መዓዛ ቤት ደረስኩ። ወንድሟና እሷ ከወላጆቻቸው ጋር ተቀምጠው ምግብ ይበላሉ። በኩራት ጀነን ብዬ አይኖቼን በምግብ ላይ ሳልነቅል ደብዳቤውን ወላጆቿ ፊት ሰጠኋት። ተንቀጠቀጠች። የምን ደብዳቤ ነው ያመጣኸው ጭንቅሎ ሲል ጠየቀኝ። ወንድሟ ጉልቻ የሚያክል ጉርሻ ጠቅልሎ የያዘው መዳፉ ላይ አፉ ላይ ያነጣጠረ። ምስክር ልኮኝ ነው። የቱ ምስክር? የጋሼ ልጅ፣ የዚያ አስተማሪው ልጅ? አዎ። ምን ብሎ ጻፈልሽ? እስቲ አንብቢልን አለና ወንድምየው ደብዳቤውን መንጭቋት ማንበብ ሲጀምር እናትየው ሊያጎርሱኝ የጠቀለሉትን እንጀራ በምስክር ወጥ ፊቴ ላይ መረጉት። በርበሬው አይኔን አቃጥሎኝ ጮኩኝ። አባትየው በሚስታቸው ድርጊት ተናደዱና ምነው ሆዴ፣ ይሄ የእግዚአብሔር እንስሳ ምን አደረገሽና ነው አይኑን የምታጠፊው? አሏቸው ሚስታቸውን። መዓዚን የኔ ፍቅረ ዘላለም ወድሻለሁ። እሺ ጠይሜ ወደ ጅጅጋ እየሄደ ጀምሮ ላገኝሽ ባለመቻሌ ጭንቅሎ ላኩት። የጻፍሽልኝን የፍቅር ደብዳቤዎች ሁሉ በክብር አስቀምጫቸዋለሁ። የኔም ደብዳቤዎች አንቺ ዘንድ በክብር እንደሚቀመጡ ተስፋ አደርጋለሁ። መቼ በአካል እንደማገኘሽ ግን ጨንቆኛል። እወድሻለሁ እሺ ይላል። ወንድምየው በጥፊ አጮላት፣ በዝብጫ ቀረቀረላት። አባትየው በከዘራቸው አቀመሷት። ደብዳቤዎቹን በሙሉ እንድትሰጠው ወንድሟ ሲጠይቃት የምታውቀው ታሪክ እንደሌለ ተናገረች። ዋሽተሻል ተብላ ተቀጠቀጠች። እኔም የማውቀውን ተናገርኩኝ።
ያደረገችውን የፀጉር ማስያዣ የገዛላት ምስክር መሆኑን፣ ገንዘብ ጠይቃው ብዙ ቀን እንደላከላት፣ ፖስት ካርዶችና ስዕሎች ሁል ጊዜ እንደሚልክላት፣ አመላላሹ ጠይሜ እንደሆነ አሳበኩኝ። የማውቀውን ከደበኩኝ መቀጥቀጤ ስለማይቀር ዝግዝግ አድርጌ ተናገርኩኝ። ስታለቅስ ብታሳዝነኝም ራሴን ነፃ ለማውጣት ግን ከመናገር የተሻለ አማራጭ አልነበረኝም። ጮኸች። ውሸታምነቴን ተናገረች። የፀጉር ማስያዣውን ጠይሜ እንደሰጣት አመነች። ስለ ምስክርና ስላወራሁት ነገር ግን ምንም አላውቅም አለች። ውሸታምነቷን ለማጋነን አፌን ያዝኩኝ። የወንድሜ እጅ ላይ በጥፊ ፊቷ ላይ አረፈ። እንባዋን እያዘራች እነ ምስክር ወዳሉበት ቦታ ከቤተሰቦቿ ጋር ተያይዘን ሄድን። ምስክር ገና ሲያያት ፈረጠጠ። የማዛ ወንድም እንዳይመታው ለመነውና ኪሱ ውስጥ የጎሰጎሰውን ደብዳቤዎች በሙሉ አስረከበው። በደብዳቤው ቅደም ተከተል መሰረት የመጀመሪያ ጥያቄዋ እሷ ነበረች። እናትና አባቷ ባያነቡትም ደብዳቤውን አንድ ባንድ አገላብጠው ተመለከቱት። ወንድምየው ጽሑፉን ከደብተሯ ላይ አመሳክሮ የእሷ እጅ ጽሑፍ አለመሆኑን አረጋገጠ። የዚህ ሁሉ ተንኮል ጠንሳሽ ጠይሜ ነበረ። ለምስክር ደብዳቤዎቹን እራሱ እንደማዛ የሆነ መልስ እየጻፈ ገንዘቡን ሲበላበት የሰነበተው ጠይሜ ሆኖ ተገኘ። እኛ ጓደኛችን ሳይቀር ሲያጃጅለን ከረመ። የሆነ ሰው ደብዳቤ ጽፎ ሲሰድብ ቢንቅህ ምን ታደርጋለህ አለችኝ አርኮባቲስቷ ብዙነሽ። ማንን? እኔን? አዎ አንተን። እረ እናቱንና በቦክስ ገባለታለሁ። ጊዮርጊስን በል እስቲ። የዘረጋችልኝ መዳፏ ላይ መስቀል ስዬ ከመማሌ የቀኝ እግሬን አፍንጫዬ ላይ አረፈ። ዞረብኝ። እንዳልወድቅ ኮሌቴን አንቃ በጥፊ ደጋግማ ወለወለች። አስተኝታ ወገረችኝ። ሆዴ ላይ ተቀምጣ በግራ እጇ አፌ እንዳልጮህ አፍና ጭኔን በቆንጥጫ አዘለገችኝ። አጥወለወለኝ። የሰጠኋትን ደብዳቤ አነበብኩት። ሙሉ ለሙሉ በብልግና ቃላት ታጅቧል። አንቺን ብዬ ብሎ ካራቲስት ልብ ካልሽ ከኔ ጋር እንደባደርም መሬት ላይ አንጥፎ እግሬን የምጠርግብሽን በአንድ ምት ብቻ ምላጭ ልብስሽን ቀዳጅጄ ራቆትሽን ላስሮጥሽ የምችል ጀግናው ጭንቅሎ ነኝ ከፊትሽ የቆምኩት። ቀና ብለሽ ብተኝ አንበርክኬ ይገርፍሻለሁ ይላል የደብዳቤው ሀሳብ። ሌሎቹም ጸያፍ ስድቦች አሉበት። ስድብ የሞላውን ደብዳቤ በራሴ ስም እንዳዘጋጀው ተደርጎ ተጽፏል። ሙሉ ስሜና ወልጋዳ ጭረት ፊርማ መሆኑ መሰለኝ ከበስተመጨረሻው ሰፍሯል። ተናደድኩ። ጠይሜ ወንድሙ ለብዙነሽ የጻፈው የፍቅር ደብዳቤ እንደሆነ ከሷ ጋር ስለተጣላ እንድሰጣትና ጠብቄ መልሱ እንዳመጣለት አዲስ ብይ ሰጥቶ ላከኝ። ጠብቄ ያመጣሁለት መልስ ግን በቆዳዬ እንጂ በወረቀት የተጻፈ አልነበረም። ጠይሜ ከአባቱ ሳጥን ውስጥ አንድ የተደበቀ ደብዳቤ ሰረቀ። ጡረታው የወጣውና የአማርኛ አስተማሪችን የነበረው የጋሽ ሙላቱ ደብዳቤ ነበር። ደብዳቤው ለጋሽ የሚሰጠው ቅዳሜ ጠዋት እንደሆነ አባቱ ሲያወራ ሰምቷል። የጋሽ ሚስት ስለ ደብዳቤው ሚስጥር ታውቃለች። በሚስጥር ጋሽ በቂ ጋር እንዲቀመጥ የተስማማችውም እሷው ነበረች። ደብዳቤው የጋሽ ሚስት ለጋሽ የጻፈችው አሪፍ የፍቅር ደብዳቤ እንደሆነ ጠይሜ ነግሮኛል። ጋሽ ቤት ስደርስ ጋሽ ምሳውን እየበላ አገኘ ነው። ስለመጣንበት ጉዳይ ሲጠይቀን በስሙ የተጻፈለትን ደብዳቤ ወድቆ ስላገኘ ነው ልንሰጠው እንደመጣን የውሸታችንን ነገር ነው። አመስግኖ ተቀበለና 50 ሳንቲምና እንጀራ የያዘውን ትሪ ገፋለን። እንደ ራበው ውሻ እየተስገበገበን ተሻምተን ጥርቅ አድርገን በላነው። በአንድ ብርጭቆ ተቀባብለን ውሃችንን ጠጣን። ጋሼ ደብዳቤውን በትኩረት ሲያነብ ቆየና እናቴ እናቴ እያለ ማልቀስ ጀመረ። ትከሻው ላይ ጣል አድርጎት የነበረውን ጋቢ ወደ መሬት ወረወረው። ደነገጥኩ። ጠይሜ እንዲህ ነኝ እሺ፣ ብድሩን የማይመልስ ወንድ አይወለድም አላልከኝም ያኔ አለና ክትክት ብሎ እየሳቀ ወጥቶ ሮጠ። ጋሼ ጠይሜ ያለውን አልሰማውም። ጠይሜን ተከተልኩት። እያለከለኩ በደረቱ ሳር ላይ ተዘረረና ያደረገውን ነገረኝ። 4ኛ ክፍል እያለ የቤት ስራ ስላልሰራ ሰንበር በሰንበር እስኪሆን ገርፎት ነበር። ያቺን ቂም የሚወጣበትን መንገድ ሲፈልግ እናቱ መሞታቸውን የሚያረዳ ደብዳቤ አገኘው። ከዛ ነጋሽ በቄ ቅዳሜ ሌሊት ከሚነግሩት ሲያለቅስ እያየው
ሊያለቅስ ወስኖ እንደዚያ እንዳደረገ ሲነግረኝ ደነገጥኩ። እቤት ምን አባህ ይሉት ይሆን? የስድስተኛ ቢ ክፍል ተማሪዎች ሆነን ነበር። ጠይሜ የመጀመሪያ የፍቅር ደብዳቤውን ለቆንጆዋ የክፍላችን ልጅ የጻፈላት። ትዝታ ጌታቸው የምትለብሰው ልብስ ሁሉ ታይትም ብትለብስ የሚንቦላል ቀጫጫ ብትሆን እንጂ ታምራለች። ፀጉሯ በተፈጥሮም ቡናማና ረጅም ነው። ስትስቅ እንባ ታንጠባጠባለች። የቀልድ መሳቅ አይሆንላትም። ሳቋ ሁሌም እውነት አለው። በዚህ ላይ ጨዋታ ታውቃለች። ከሴት ወንድ ታስማማና ተግባብታ መዋል ትችልበታለች። ከሴቶች ጋር ገመድ መዝለል፣ ሰኞ ማክሰኞ ተጫውታ ለጠጠር ቅልልቦሽ አብዳ ስትፎርሽ ወደኛ መጣ ለአንድ ቡድን ተመርጣ እግር ኳስ ትጫወታለች። ከትዝታ ጋር ኳስ መጫወት የማያስደስተው የክፍላችን ወንድ የለም። የሚገርመው ትዝታ ኳስ የመጫወት ፍላጎት እንጂ የኳስ አጨዋወት ጥበብ አልተቸራትም። ላስቲክ አድቦልቡላ በክር ጠቅልላ በቁርጭጭ ጨርቆች ለባብዳ በቄንጥ የምትሰፋውን የሚነጥር የጨርቅ ኳስ ግን ልዩ ነው። እንኳን አብዶ ሰርታ ሸዋውዳ ጣጥፋ ጎል ልታስገባ ይቅርና ሪጎሬ ለመምታት ተንደርድራ ኳሷን ስታ መሬት የምትጠርግ አካፋ እግር ነች። የቀኝ እግሯ አውራ ጣት መፈንቅል መብቀሉን ሰልችቶት ጥፍሯ አነስቷታል። በምትኩ ወፍራም ስጋ ወይም ቆዳዋን ያለየ ነገር በጥፍሯ ግዛት ተኝቷል። በጨዋታ መካከል ቢሆንም ወደ እሷ የመጣን ኳስ ድንገት ኳሱ ራሱ ደርሶ ካልመታት በስተቀር በብቃት መልሰው አታውቅም። ለመምታት እግሯ ስታነሳው ኳሷ በፍጥነት በሎጭ አልፋ ትሄዳለች። ወለደች እንላታለን። ያኔ ትስቃለች። ማንም ወንድ እንኳን ሪጎሬና በቅልብሎሽ ግብ አካባቢ ደርሶ ወይ ለበረኛው ካስቀልበለ ወይ ከሳተ ከየአቅጣጫው የስድብ ማት ይወርድባታል። ሁለት ግራግር ጎሉን እናቀፍልህ፣ ጎሉን ሳታይ ትመታለህ እንዴ? አይን ከሸቀለ ለምን አጉሊ መነጽር አድርጋ አትጫወትም? የማንዘበትበት የስድብ አይነት የለም። ትዝታ ስትሆን ግን ጥፋቷ በሳቅ ይቀየርለታል። በረኛና ተከላካይ ባሉበት ቀርቶ በረኛ የሌለበት ባዶ ጎል አግኝታ ብትስትም ለስህተቷ የማይቆስሉ ጥርሶች፣ የማያገጡ ድዶች አይገኙም። ወላቃ፣ ሸራፋ፣ ድርዘት፣ በለዝ፣ ገጣጣ ጥርሶች ሁሉ ይስቁላታል። ጨዋታ ከመጀመራችን በፊት ስንቦዳደር ለመመካከር እንተቃቀፋለን። ብዙ ጊዜ እኔና ትዙ ተቧዳኝ ነን። እንደተቃቀፍን ወደ ቡድኑ አባቶች እንሄዳለን። መለያ ምልክቶቻችን ለቡድኑ አባቶች እንነግርና የሚመርጡትን ይወስዳሉ። ከቡድን አባቶች አንዱ ጠይሜ ከሆነ ዘዴ ፈልጎ ትዝታን ይወስዳታል። ለምሳሌ ከፓፓዬና ከኮክ ብለን ስናስመርጥ ኮክን ጠርቶ ኮክ የኔ መለያ በመሆኑ ወደ ቡድኑ ልቀላቀል መንገድ ሲጀምር ቸኩዬ ፓፓዬ ለማለፍ ፈልጌ ነው ብሎ በእፍረት ይጠቀልላታል። የሆነ ቀን ታዲያ የአማርኛ ደብተራችን ተዋስንና የጻፈውን ደብዳቤ ጨምሮ ለብቻሽ ስትሆኚ አንብቢ ብሎ ሰጣት። መልሷን መልሳ በደብተሯ ውስጥ እንድትሰጠው ጠይቃት። ጠዋት ወደ ክፍል ከመግባታችን በፊት የሰጣትን ደብዳቤ የቷ እስክትደርስ አላስችል ብሏት በሂሳብ ክፍለ ጊዜ ከፍታ ማንበብ ጀመረች። ማዳመጥ ይሻላል ወይስ ሌላ ወረቀት ማንበብ አለቻት አስተማሪያችንን በትዝታ። አለማዳመጥ በሽቃ። እያነበብኩ አይደለም ስታስረጂ የምጠቀምበት የማሰቢያ ወረቀት እያወጣው ነው። ጎበዝ ልጅ። እሺ አሁን ምን አይነት ወረቀት እያስፈልገሽ? ወደ ቦስራሽ አስገቢ። ጠዋት ለጠንቤ መልስ መጣለት። እንዳስጠነቀቃት በአማርኛ ደብተሯ ውስጥ የመልስ ደብዳቤዋን አቀበለችው። ደብዳቤዋን ኪሱ ከተተና አመስግኖ ደብተሯን መለስላት። የወደ ቤት መለቀቂያዋን ደውል መናፈቅ የሁላችንም ልቦች ፍላጎት ሆነ። የጠንቤን ደብዳቤ መልስ ፍጥነት ስመለከት እኔ ለትበልጪ ማታ ጽፌ ጠዋት እንደምሰጣት ነገርኩት። ሰዓቱ አሌት ሲለን ሽንት ቤት እና ውሃ ብለን አስፈቅደን ወጣን። ደብዳቤውን ረጃጅም ሰንበሌጥ ውስጥ ተደብቆ ከፈትነው። ጠንቤ ማዳመጥ ካልሆነ ማንበብ እጅግም ስላልሆነች በጀርባዋ ተንጋላ ትዝታን ማሰብ ጀመረች። እኔ ደግሞ ማንበብ። ስሙ አንተ ጠንቤ ነው ጥንቤ? ደፋር ነሽ። ለመሆኑ ከመሬት ከፍ ሳትል የምን አባ ፍቅር ነው የሚይዝ? ኤሌክትሪክ ይዞ ድፍት ያርግሽ።
በዚህ እድሜ ትምህርትህን ማፍቀር ሲገባ ብዙ አፍቅሬሻለሁ ያላንቺ መኖራችንም ስትላታፍር ለመሆኑ ያላንቺ መኖራችንም የምትለው እስከዛሬ ከማን አባት ጋር ነበር ከምትኖረው? ባለጌ ሙታትህን ማስተካከል መልበስ ሳትጀምር የገላ ጭቅቅጥህን ማጽዳት ሳትለምድ ሌላ ገላ ሲያምር ቅር አይልሃል? ስም አጥንቤ የአንድ ክፍል ተማሪዎች መሆን ማለት የእህትና የወንድም እንጂ የጾታ ፍቅር አይጋብዝም። ደርሶ ቆለጥ ሳይጠነክር ፍቅር ያዘኝ ማለት አያዋጣህም። እሺ እስቲ ከሁሉም አስቀድመ የሽንት ቤት ቀዳዳ ውስጥ የነጣጠሩ መሽናት ልመድ። እንዴት አንተ ጭንቅሎ የተጻፈውን ወይስ ፈጥረ ነው ያነበብክልኝ ያለው? አለ ደብዳቤውን አንብቤ ሳልጨርስ። ኧረ የተጻፈውን ነው ማነብልህ። ይኸው ካላመንከኝ ጽሑፉን አዙር ያሳየሁት። እገድላታለሁ አለ ጭኑን በገዛ ቡጢ እየመታ። ማንን? ትዝታማ። ለምን ትለኛለህ እንዴ? ቂቤ ቀባች ይመስላል። በስድብ እኮ ሊሞልጽችኝ። ሰድባኝማ ዝም አልላትም። ማርያምን እገላታለሁ። እንበይ መጣ። የምወዳትን ትበልጪን ሆኖ ሳለ የትዝታ መገደል ዛቻ ለምን እንበ እንዳስቀረኝ እንጃ። እሺ ጨርስ አንብብልኝና ከዚህ ቦታ እንሂድ። እና አያጠምቤ ከዛሬ ጀምሮ እንዲህ አይነት ጥያቄ እንዳታነሳ። ሌላው ቀርቶ በሙሉ አይነት እኩር ብዬ መመልከት ተከልክለሃል። የለቅ የሌሎች አጃቢ ከምትሆን በርትታ አጥናና እንደ ጓደኛ አንደኛ ውጣ። እምቢ ብለህ በማስቸገር የምትቀጥል ከሆነ እኔ ስናፍቅሽ አይደለሁም እስር ቤት ውስጥ ወርውሬ 40 ባላስገርፍም ከትምህርት ቤት አስባርሬ በጓደኞች ስር ባላሰቅርም። ተጠንቀቅ። ሁላችንም ደነገጠን። ደብዳቤውን የጻፉት ፖሊሷ እናቷ ነች። ጠንቤ ወደ ክፍል ተመልሶ መግባት አፈረ። የትዝታን አይኖች ማየት አልደፈረም። ደብተሩ እንዳመጣላት ላከኝ። ክፍል ገብቼ ለአስተማሪያችን ጠንቤ የወስፋትል በአፏ እየወጣ ስላስቸገራት ወደ ቤት እንደምትሄድ እንዲፈቅድላት ጠየቁት። ፊቱን ጨምድዶ ምራቁን እየተፋ መቼም እንዳይመጣ ነገር ወደ 7ኛ ክፍል አልፏል ብሎ ሸኘኝ። በፈጠራ ወስፋት ምክንያት ገና በሚያዝያ ከክፍል ክፍል መዘዋወሩን ያረጋገጠው ተማሪ ጠንቤ ሆነ።